ለዲያጣ ልደት ምን ትሰጫታለሽ? ምን ልትሰጫት ነው ያልከኝ? ቡና ሲፈላ ሰጣታለሁ። ቡና ያርግሽ ስጦታ ነው ያልኩሽ አንቺ። ሰላም እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ከች ብለናል። ስንጓጓለት ስንጠብቀው ቀን በሙሉ እስከሚደርስ ድረስ ስንጠብቀው የነበረው ድራማ ነው። ግን እንደጠበቅነው አልተገኘም። እንደጓጓንለት አልተገኘም ማለት ነው። በጣም አዝነናል፣ በጣም አሳዝነናል። ከምር እንደዛ ነበር የሚጠብቀውና ሰርፕራይዝ ያደርጉናል ብለን ያሰብነው ነበር። እኛ ራሱ ሰርፕራይዝ ለመሆን በጣም እየጠበቅን ነበር ያለ ነው። ዛሬ ዳጣ እናቷን ታውቃለች ብለን ነበረ ስንጠባበቅ ነበር ነው ሁላችንም ይመስለኛል። እንደኔ እኔ ግን በጣም ስጠብቅ የነበረው ፓርት ነበር ይሄ። እናቷን ታውቃለች፣ ማርታም ታውቃለች። ይሄን ነገር ነበር ያልነው፣ ግን ዛሬም አራዝመውታል። ለመቼ እንደሚሆንም አናቅም። እያራዘሙ የኛንም ልብ ይሰቅሉታል ማለት ነው። እንግዲህ ዛሬ በሀሪፍ ሁኔታ አክብረውላታል ልደቷን። የዳጥዬን ልደት ደስ በሚል ሁኔታ አክብረውላታል ማለት ነው። ምክንያቱም እኛ የጠበቅነው ልደቷን ብቻም ሳይሆን ከእናቷ ጋር ትገናኛለች፣ ትታወቃለች፣ ማርታም የደረጀ ልጅ መሆኗን ታውቃለች ብለን ነበር ስናስብ የነበር ነው። ያም አንዲትም አልተሳካም፣ አልሆነም። ሁሉም ከሁሉም ዜሮ ነው ማለት ነው። ግን አስቤያለሁ እኮ ይሄን ነገር አስቤያለሁ አልረሳሁትም እያላቸው ነበረ። በጎን ዳጣ በጎን አቢጌል እየነገረችው ነበረ። ምንድን ነው ያሰብከው? ምንድን ነው እዚህ እኮ ነው እያለችው ነበረ። ግን አቢጌል በመማሯና በማስተዋሏ በጣም እንደኔ ግን የተደሰታለ እውነት በጣም ነው ደስ ያሰኘች። ምክንያቱም አባዬ ለማዬ ሊነግራት ነው እንዴ ዛሬማ መናገር የለበትም ምናምን እያለች ስታስብላት ነበር ያለ እናቷ። ይሄን ከተናገረ በጣም ከባድ ነው። ምክንያቱም እናቴ የሆነ ነገር ስብትሆን ዛሬማ መናገር የለበትም እናገራለሁ እንኳን ቢል ራሱ እኛ እንዳይናገር እናደርገዋለን እያለች እናታንን ጠርታ በጎን እያወራችው ነበረ። ከቻለም ከሚነግራትም ከሆነ ለዳጣ ለብቻዋ ይንገራት፣ እናቷ ማን እንደሆነች ለብቻዋ ይንገራት እንጂ አይቻልም እያለች ነበረ። ግን አይቻልም እኛ ደግሞ የምንለው ማለት ነው። ምክንያቱም እናቷ እንዳለች እዛው እንዳለች ቢሆን ደስ ይለን ነበር አንድ ላይ እንዲያሉ። እሷም ደግሞ አልገኝም ካለች ሁሉም ባሉበት ቦታ እናቷ እንዲያሳውቋት እንፈልጋለን። የዳጣን እናት ማርታ ማወቅ አለባት። ከማርታ ተሸሽጎ እስከመቼ ድረስ ነው ታዲያ? ስለዚህ ዛሬም እንደተደበቀ ይኑርማ ማለት አይቻልም። ማርታም ተወቅ፣ ዳጣም እናቷን ተወቅ። ሰርፕራይዙን በጣም ደስ የሚል ነበረ። ከሁሉ ሰርፕራይዝ ያሳቀው የማን ሰርፕራይዝ ነው ግን ቤተሰብ? ወይኔ በላቸው የለውም የውሃ ስጦታ ማለት ነው። ምርጥ ስጦታ ነው ያበረከተችላት። ሁሉም ሰው እንዲያንቺ ቢሆን እየተባለ የነበረ ማለት ነው። በዛ ላይም የጠበባትን ጫማ እንደዚህ አለ ማለት ነው። እንግዲህ ውዶች እኛም እንደዚህ እናደርጋለን ማለት ነው። ሰርፕራይዝ ስናደርግ በእንደዚህ መልኩ ሰርፕራይዝ ማድረግ እንችላለን ማለት ነው። የጠበባትን ጫማ ነው የአንድ ጓን ጫማ እንዲያውም ያለቻት፣ ግን ኬዝ አለው። ይሄ ኬዝ የለውም ሳይባል ኬዝ አለው። ምክንያቱም የተረጎመው ሰው ትርጉም አልባ ሳይሆን ትርጉም ያለው ስጦታ ነው የሰጠችው። ምክንያቱም አባትሽን ይዘሽ እናትሽ የለችም እንዴ ማለት የሚያክል ጭምር ነው። አንድ እግር ተሰጥቶ አንድ እግር መቅረት፣ አንድ ሰው ቢኖር አንድ ሰው ቢያስደስትሽ አንድ ሰው የለሽም የሚል ትርጉም አለው። ያንን አስመልክታ ነው የሰጠቻት ማለት ነው። በዛ አጋጣሚ እኔ ጊዜና እውነት በጣም ነው የምስቀው የጊዜና የእንትናን ማለት ነው። እሷም ልክ እንደ ድመት አይጥና ድመት አሉ አይደለ? የለዛና የጊዜ እንደዛ ነው። የእነዛን ብዬ ነው የማስብላቸው። ምክንያቱም ጎን በጎንማ ሲቀመጡ ሲገናኙም አላቸው ነገር፣ ሲራራቁ አላቸው ነገር፣ ሲገናኙ አላቸው ነገር። ብቻ ከባድ ነው እውነት ለመናገር። እነሱንም እንግዲህ አስታርቀዋል። ከዚህ በኋላ ምንም ነገር እንዳይኖር ተብሎ ዛሬ በደስታው በሰርፕራይዝ ቀን እነሱንም ሰርፕራይዝ አድርገዋቸዋል ማለት ነው። ለዳጣ ምንድነው ያበረከሽላት? ምንድነው የምታበረከችላት? ምንድን ስጦታ ነው የምትሰጫት እያለ ሲጠይቃት ነበረ በጎን በጎን። እኔ ቡና ይፍላና ቡና ሰጣታለሁ እንጂ ሌላ ምንም የለኝም ትለዋለች። ቡንን ያድርግሽ ነው ያለ። ሳቄ መጣ እውነት ለመናገር። ልክ እንዲክፉ ባልና ሚስት አላዲል እኝክ ቀምሰሽዋል እንዲያትሉኝና እንዲያታስቁኝ እንጂ ማለት ነው ስትል ነበረ የነበረው።
እናንተ ምን ልሰጣት ነው ስትለው እኔማ ውድ ስጦታ ነበረ ያንንም ለሷ ሳይሆን ላንቺ ሰጥቼሻለሁ፣ ልቤን ሰጥቼሻለሁ ላንቺ ሌላ ምን አለኝ እያላት ነበረ። እኔ ድመት ነኝ እንዴ አንተ ልብ ምወስዱ እያለኝ ነበረ። አለማወቅ ልብ መስጠት እኮ በአሁን ሰዓት ልብ አይሰጥም እንጂ ልብ መስጠት እኮ በጣም ትልቅ ስጦታ ነው። ከሁሉም በላይ ልብ መስጠት ነው ትልቅ ስጦታ፣ ትልቅ ሰርፕራይዝ በእውነቱ ነገር። ልብ ለልብ መገናኘት ማለት አንገናኝ ብለን ነው ሁሉ የሚመጣው። ባል ከሚስቱ ጋር ትቶ ከሌላ ሰው ጋር የሚሆነው፣ ሚስት ከባሏ ጋር ከሌላ ሴት ጋር ከሌላ ወንድ ጋር የምትሆነው በአብዛኛው ግን ሴት አታደርግም። አንቺ ሴት ነሽና እንደዚህ አታደርግም እንዲያቱልኝ እንጂ በእውነቱ ነገር ሴት አያደርግም። በአብዛኛው በወንዶች ዙሪያ ነው ይሄ እየተፈጠረና እየተደረገ ያለው። ሴቶች በአብዛኛው እኛ ልንነጫነጭ እንችላለን፣ እናስቸግር እንችላለን። ያንንም የራሳቸው ባህሪ ነው እንደዛ ላይ ገለብጠን የሚችለው። ምክንያቱም ለኛ በቂ ጊዜ ስለማሰጡን፣ በቂ ነገር ስለማታደርጉልን፣ የሚያስፈልገንን ስለማሰጡን ያነጫንጨን ሌላ ባህሪ ሊያመጣብን ይችላል እንጂ ባል እያላት በባሏ ላይ የምማገጥ ሴት እኔ እንጃ። በአብዛኛው ነው ያችም አላውቅም። አጭሩም ማለት ነው በአብዛኛው ወንዶች ናቸው አረብ ሀገር ሰደው እዛ እየተሰቃዩ እነሱ ከቤት ሰራተኛ ጋር ከሌላ ጋር የሚውሉት የሚዝናኑት። ዝህ እሷ ፈርዶሜ እየጋጠች ቀን ከሌት እየሰራች እንቅልፍ መጥቶባት መኝታ መተኛት እያጣች ከዛም በላይ በእውነት ነገር እና ብቻ ከባድ ነው። ለሁላችንም ምንም ማለት ልቦና ይስጠን። ልብ የሚሰጥ ደግሞ የትዳር አጋር ይደለን ነው የምንለው። ሌላ ምንም አንልም። ምንም ድህነት ኑሮ ቢሆንም ልብ ለልብ ከተገናኘ መቼም ቢሆን አሸናፊ ነን በእውነቱ ነገር እና እንደዚህ ያለው እንዲሰጠን እንመኛለን ማለት ነው። በዚህ በቀጣይ ስጦታ እየተሰጣጡ ይገኛሉ። የዳጣዬ ሰርፕራይዝ በጣም ነው ያስደሰተኝ። እውነት መናገር ግን ባይነ ራሱ አመጣችብኝ። እግዚአብሔርን በጣም አሳዘነችኝ። እንዴት ተከብሮልኝ አያውቅም ነበረ። እናትም አባትም ሳላቅ እንደዚህ ሁኜ አድጌ ነበረ። ዛሬ ግን የመጀመሪያ ጊዜ ይህን ያክል ሲከበርልኝ ስትል እኔ እውነት መናገር እውነተኛ መስሎ ነው የታየኝና በጣም ነው ያልኩት ማለት ነው። እማዬ በጣም ነው የምወድሽ፣ ከጎዳና ላይ ተቀበላችሁ እንደዚህ ያደረጋችሁልኝ እናንተን በጣም ነው የማመሰግነው። አባዬም እንደዚሁ እያለች ስትናገር ነበረ። ምክንያቱም በጣም መልካምነት ያለው ቤተሰብ ነው። በዛ አጋጣሚ ሳናመሰግናቸው አናልፍም። ምክንያቱም ጋሽ ደረጀ እንኳን አውቋል፣ ችግር የለም ልጁን ተቀብሏል። የማርታ ስብዕናና የማርታ ትህትና እውነት መናገር በጣም ሀሪፍ ነው። ከልጆቿ ለይታ አታውቅም። እንዲያውም ጥሩ አድርጋ የምትይዛት እሷ ነው። ልጆቿን የተቆጣ የራሱ እሷ ነው ተቆጣትም ነበር በዛ አጋጣሚ እና በጣም የምትወዳትና የምትንከባከባት ልጅ ነች። እኔ ብቻም ሳይሆን እኮ ጸባይሽ ነው ከልጆች ጋር እንደዚህ ሆነሽ ልትኖር የቻልሽ ያክል ጊዜ ልትኖር የቻልሽው በጸባይሽ ነው ዳጥዬ። አንቺ እኮ ቆንጆ ልጅና መልካም ልጅ ስለሆንሽ ነው እንጂ እንደዛ ባትሆኝ እኮ አንቺም አትኖርም ነበር እያለች ትገኛለች ማለት ነው። እውነት ነው። የሰው ልጅ ጸባይ ነው። ጸባይ እንኳን ከሰው ልጅ ቀርቶ አይደለም ከእንስሳት ጋር ያላምዳል። ጸባይ ካለን የሰው ልጅ ጸባይ ሲታደለውና ጸባይ የሁላችንም ይደለን ነው የምላችሁ ውዶችዬ። እንደዛ እያለቻት ነበረ። አቢጌል ጋርም የተሳሳቁ እየተጫወቱ ይገኛሉ። በአንድ ተያይዘው ሲጨፍሩ ራሱ ማርታ በጣም የተደሰተችው። እኔ እነዚህ ሁለት ልጆች እንደዚህ መሆናቸው በጣም እየገረመኝ ነው፣ ጥያቄ እየፈጠረብኝ ነው ራሱ። በፊት እኮ እንደዚህ አይነበሩም፣ አሁን ግን እንደዚህ በመወደዳቸው በጣም አስደስተውኛል እያለች እየተናገረች ነበረ። ለጋሽ ደረጀም ራሱ አዎ በጣም ደስ ይላል እያለ ነበረ። እሷ ግን አቢጌል እህቷ ከመሆኗ ጀምራ ነው እንደዚህ እሷ ልታቀርባት እሷ ልትወዳት የቻለችው። እህቷ ባትሆን ኑሮ አትወዳትም ነበር። አጭሩን የዚህ የሚያክል እንክብካቤ ይኖራታል አይመስለንም ነበረ። አሁን ግን በጣም ስለምትንከባከባት በጣም ስለሚረዳዱ በጣም ደስ ብሎናል። እንግዲህ እኔ ስጦታ ምን አዘጋጅተሽላታል እያላት ራሱ እናታን እኔ ስጦታ ማዘጋጀሁላት የመጀመሪያዬን በጣም የምወደው ልጅ አንተን ነው የምሰጣት ነው ያለችው። ይከብዳል እውነት ለመናገር የሚወዱትን እያሳልፈው መስጠትም ይከብዳል። እሷም እንደምወደው ስለምታነው እንደዛ ያለችው። ከዚህ ቀደም ነግሬሻለሁ ለምን እንደዚህ ታያለሽ እያለ ነው ሲቆጣት የነበረው ማለት ነው። ናታንም ግን ሊረዳት አልቻለም። የእሷንም ደስታ እንደዚህ ማየት እንፈልጋለን አግብተሽ ወልደሽ እያለች ዛሬም በተደጋጋሚ እየጠየቀቻት ትገኛለች። ማርትዬ እንግዲህ እሷ ባለችው አይደለም እናንተ በፈለጋችሁበት አይደለም እግዚአብሔር በፈቀደው ነው ሁሉም ነገር የሚሆነውና ፈቃድ እግዚአብሔር ሲሆን ነውና እንግዲህ ምንም ማድረግ አይቻልም። ናታንን አሳልፋለ
እንትና ልትሰጣት ነው ማለት ነው። ለዳጣዬ ልትሰጣት ነው ማለት ነው። ሰላምዬ ምርጥ ስጦታ አዘጋጅታለሽ ያለች ያንም ስጦታ ትቀበያለሽ እያለቻት ትገኛለች። በጣም ደስ የሚል ቆይታ ነበረ እውነት ለመናገር እንደዚህ ቤተሰብ ተሰብስቦ ሳይ እንደዚህ ሲጫወቱ እንደዚህ ልደትም ሆነ በዓልም በአንድ ላይ ሲያከብሩ እኔ እውነት ለመናገር እግዚአብሔርን በጣም ነው የሚከፋኝ። ቤተሰብ ጋር ያለ ምንኛ ታድሏል ብዬ በብቸኝነት የማረራለሁ። አልፌ ደግሞ ብቸኝነቴንም አመሰግናለሁ። ብዙ ያየሁባት ብዙ ያለፍኩባት ብዙ ውጣ ውረድ ያየንባት ናትና ብቸኝነት ሆነ ብለን አንማረርም ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ላለው ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ